ጤና ይስጥልን ክቡራን ተመልካቾቻችን ከሐረሪ ቲቪ የሰዓቱን የአማርኛ ቋንቋ ዜናዎች ይዘን ቀርበናል። ዜናዎቹን እየመራው ነው ያንቱ አመዳብራችሁ ቆይታ ማድረግ ይሆናል። በቅድሚያም ክልላዊ ዜናዎች። በሐረሪ ክልል በአመራሮች መካከል የእግር ኳስ ውድድር ተካሄደ። በሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በተገኙበት በአመራሮች መካከል የእግር ኳስ ውድድር ተካሂዷል። ውድድሩ ወንድማማችነትን በማጠናከርና በአካል ብቃት እንቅስቃሴ የማድረግ ባህል እንዲዳብርና መነቃቃት እንዲፈጠር ከማስቻል አንጻር አስተዋጽኦ እንዳለው ተጠቁሟል። በሐረር ከተማ ከቅርብ ጊዜ ወዲህ የተገነቡ የሚገኙ የስፖርት ማዘውተሪያዎች ወጣቱ እንዲሁም በተለያዩ የእድሜ ክልል ላይ የሚገኙ ዜጎች የስፖርት እንቅስቃሴ እንዲያገኙ ሁኔታን ይፈጥራል። ይህም በስፖርቱ የዳበረና ጤናማ ትውልድን በመፍጠር ረገድ ጉልህ ሚና ያበረክታል። በክልሉ የወንዝ ዳርቻ ልማት በጥራትና በፍጥነት መጠናቀቅ እንዳለበት የሐረሪ ክልል ምክር ቤት ቋሚ ኮሚቴ አስታወቀ። ቋሚ ኮሚቴው በከተማው ማዘጋጃ ቤት እየተሰራ ያለውን የፖሊስ ሜዳ የወንዝ ዳር ልማትን ተመልክቷል። ተጨማሪ አለን። የሐረሪ ክልል ምክር ቤት ቋሚ ኮሚቴ በከተማው ማዘጋጃ ቤት እየተሰራ ያለውን የፖሊስ ሜዳ የወንዝ ዳርቻ ልማትን ምልከታ አድርገዋል። በግምገማው የሐረር ከተማ ማዘጋጃ ቤት ስራ አስኪያጅ አቶ ያህያ አብዱረሂም እንደገለጹት በ20 ሚሊዮን ብር የተጀመረው የወንዝ ዳርቻ ልማት ግንባታው 30 በመቶ መድረሱን ገልጸዋል። ለወንዝ ዳርቻ ፕሮጀክቱ 14 ቤቶች የተነሱ መሆኑን ገልጸው ለልማት ተነሺዎችም ካሳ እንደተሰጠም ተናግረዋል። የማዘጋጃ ቤቱ ምክትል ስራ አስኪያጅ ኢንጂነር ፈርሃን ዚያድ በበኩላቸው ፕሮጀክቱ የተያዘለትን ጊዜ ገደብ ከ3 እስከ 4 ወራት መሆኑን ጠቅሰው በጊዜ ገደቡ መሰረት በጥራትና በፍጥነት ለማጠናቀቅ በቅንጅት እየተሰራ መሆኑን አስረድተዋል። የሐረሪ ክልል ምክር ቤት ቋሚ ኮሚቴ አባላት አስተያየታቸውንና ጥያቄዎቻቸውን ያነሱ ሲሆን ምላሽና ማብራሪያም ተሰጥቶባቸዋል። በምክር ቤቱ የኢኮኖሚ ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ጅብሪል መሐመድ ባስቀመጡት አቅጣጫ የወንዝ ዳር ልማቱ የዝናብ ወቅት ከመድረሱ በፊት መጠናቀቅ እንዳለበት ገልጸዋል። ፕሮጀክቱ በጥራትና በፍጥነት ተጠናቆ ለከተማው ተጨማሪ ማራኪ መዝናኛ ስፍራ እንዲሆን በትኩረት መስራት እንደሚገባም ተናግረዋል። አቶ ጅብሪል አክለውም ወደ ወንዙ የሚገቡ አላስፈላጊ ፍሳሾችን ከባለድርሻ አካላት ጋር በመቀናጀት ማስወገድ እንደሚገባ አቅጣጫ አስቀምጠዋል። አምራችና ሸማቹን ቀጥታ በሚያገናኘው ማዕከል ገበያውን የማረጋጋት ተግባራት ተጠናክሮ መቀጠል እንዳለበት የሐረሪ ክልል ምክር ቤት ቋሚ ኮሚቴ አስታወቀ። የቋሚ ኮሚቴ አባላቱ የሐረሪ ክልል ግብርና ልማት ቢሮ የግብርናና የገበሬዎች ምርት መሸጫ ማዕከልና ለእንስሳት ዝርያ ማሻሻያ የሚያግዝ የፈሳሽ ናይትሮጅን ማዕከል የመስክ ምልከታ አድርገዋል። ዘገባው የባልደረባችን አሚራ ነው። ተጨማሪ አለ። የሐረሪ ክልል ምክር ቤት ቋሚ ኮሚቴ በክልሉ ግብርና ልማት ቢሮ የግብርናና የገበሬዎች ምርት መሸጫ ማዕከልና ለእንስሳት ዝርያ ማሻሻያ የሚያግዝ የፈሳሽ ናይትሮጅን ማዕከል የመስክ ምልከታ አድርገዋል። የክልሉ የግብርና ልማት ቢሮ ምክትል ኃላፊ አቶ ናስር አህመድ እንደገለጹት በበጀት ዓመቱ 15 ሚሊዮን ተመድቦለት የተሰራው ፕሮጀክቱ 93 ክፍሎች ሲኖሩ 33 ክፍሎቹ ከየወረዳው የተመረጡ አርሶ አደሮችን በተመጣጣኝ ዋጋ ተከራይተው ለሸማቾች ምርትን በቅናሽ እንዲያቀርቡ በማድረግ ገበያውን የማረጋጋት ስራ መሰራቱን ጠቁመዋል። የአርሶ አደሩ እንግልትን ለማስቀረት የውሃ ጉድጓድ የማስቆፈርና የኤሌክትሪክ መስመር ዝርጋታን በቢሮ እየተከናወነ መሆኑን ምክትል ኃላፊው ለአባላቱ አስረድተዋል። የእንስሳት ናይትሮጅንን በሚመለከት ከዚህ በፊት ከደብረ ዘይት ናይትሮጅን ማዕከል ዝርያዎች የሚመጣ መሆኑን ገልጸው በበጀት ዓመቱ 5 ሚሊዮን ተመድቦለት ወደ ስራ መገባቱን ጠቁመዋል። በምክር ቤቱ የኢኮኖሚ ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ጅብሪል መሐመድ የገበያ ማዕከሉ ከአምራቹ በቀጥታ ለሸማቾች ማቅረብ የሚያስችል በመሆኑ በተለያዩ ጊዜያት የሚከሰተውን የዋጋ ንረቶችን ለመቅረፍ የቀሩትን ክፍሎችም ወደ ስራ እንዲያስገቡ አስታውቀዋል። የናይትሮጅን ማምረቻ ማቀነባበሪያና ማሰራጫ ማዕከሉ የአርሶና አርብቶ አደሩን እንስሳት ዝርያ በማሻሻል ተጠቃሚነታቸውን ለማሳደግ የሚያግዝ በመሆኑ በትኩረት እንዲሰራ አቅጣጫ አስቀምጠዋል። የሐረሪ ክልል የሴቶችና ህጻናት የፍትህ ፎረም መድረክ ተካሄደ። በመድረኩም የ2018 የ6 ወር የስራ አፈጻጸም ሪፖርት ቀርቦ ውይይት ተደርጎበታል። ዘገባው የባልደረባችን እስማኤል አብደላ ነው። ሲሳይ ዘሪሁን በዝርዝር ቀርቧል።
የሐረሪ ክልል ሴቶችና ህጻናት የፍትህ ፎረም መድረክ ተካሂዷል። የፍትህ ፎረም አባላት የ2018 የስድስት ወራት ስራ አፈጻጸም ሪፖርት ለሪፎርም አባላቱ ያቀረቡት የክልሉ ሴቶች ህጻናትና ወጣቶች ጉዳይ ምክትል ቢሮ ኃላፊ የሆኑት ወይዘሮ መፍቱሃ አልይ ናቸው። በዚህም በቀረበው የስድስት ወራት የስራ አፈጻጸም ላይ የሪፎርሙ የፍትህ አባላት ገንቢ የሆነ ሰፊ ውይይት አድርገዋል። በውይይቱ ወቅት የፍትህ ፎረሙ አባላት እንደገለጹት በሴቶችና ህጻናት ላይ የሚደርሰውን የተለያዩ ጥቃቶችን በመቀነስና በመከላከል በኩል ሰፊ የሆነ ስራዎች መስራታቸውን ገልጸዋል። በመድረኩ ላይ የማጠቃለያ አቅጣጫ ያስቀመጡት የክልሉ ሴቶችና ህጻናት ፍትህ ፎረሙ ዋና ሰብሳቢና የክልሉ ጠቅላይ ፍርድ ቤት ፕሬዝዳንት አቶ ሰላዲን ቶፊቅ እንደገለጹት በሴቶችና ህጻናት ላይ የሚደርሱ ጥቃቶችን ቀድሞ በመከላከልና ጥቃቶቹ እንዲቀንሱ የማድረግ ስራው በትኩረት መስራት እንደሚገባም ገልጸዋል። በጥቃት አድራሾቹ አካላት ላይ ተመጣጣኝ የፍርድ ውሳኔ እንዲያገኙ በማድረግ በኩል የተሰሩ አበረታች ስራዎችን ወደፊትም በተሻለ ደረጃ ማስቀጠል ይገባል ብለዋል። ሴቶችና ህጻናት ላይ የሚደርሱ ጥቃቶችን የመከላከል ስራ የፍትህ አካል ብቻ ሳይሆን የሁሉም አካላት ሊሆን እንደሚገባና በዚህም በኩል ከተሰራ ጥቃቶች የመከላከል ሚናው ትልቅ መሆኑን አንስተዋል። በሐረሪ ክልል ከአጂፕ እስከ ደከር ሰላም አደባባይ ያለው የጤና ኮሪደር ልማት በመጠናቀቅ ላይ መሆኑን የክልሉ ትራንስፖርትና መንገድ ልማት ቢሮ ገለጸ። በሐረሪ ክልል ከአጂፕ እስከ ደከር ሰላም አደባባይ ያለው የጤና ኮሪደር የአስፋልት መንገድ ግንባታ 87 በመቶ መጠናቀቁን የክልሉ ትራንስፖርትና መንገድ ልማት ቢሮ አስታውቋል። ፍቃዱ በላይ በዝርዝር ያቀርበዋል። በሐረሪ ክልል ከአጂፕ እስከ ደከር ሰላም አደባባይ ያለው የጤና ኮሪደር መንገድ ግንባታ 87 በመቶ መጠናቀቁን የክልሉ ትራንስፖርትና መንገድ ልማት ቢሮ አስታውቋል። የክልሉ ትራንስፖርትና መንገድ ልማት ቢሮ ኃላፊ ኢንጂነር ኢብሳ መሐመድ እንዳስታወቁት ከአጂፕ ደከር ሰላም አደባባይ የተከናወነ የሚገኘው የጤና ኮሪደር ግንባታ በተያዘለት የጊዜ ገደብ እንዲጠናቀቅ ለማስቻል በትኩረት እየተሰራ ይገኛል። ግንባታው በጥራትና በፍጥነት እየተከናወነ እንደሚገኝ የገለጹት ኃላፊው መንገዱ ሲጠናቀቅ የከተማዋን መልካም ገጽታ ይበልጥ እንደሚያጎላው ኢንጂነር ኢብሳ ጨምረው ገልጸዋል። ግንባታው የትራንስፖርት ሂደቱን ማሳለጥ ባለፈ የከተማውን ኢኮኖሚያዊ እንቅስቃሴ እንደሚያነቃቃው ጠቁመው በዛው ልክ ለበርካታ ዜጎች የስራ ዕድል ትሩፋቶችን ይዞ የመጣ ፕሮጀክት መሆኑንም ነው ያመላከቱት። እና ፕሮጀክቱ ኦልሞስት እየተጠቃለለን ያለው ዋናው የአስፋልት ስራዎችና የመጨረሻ ፊኒሺንግ ስራ ብቻ ላይ ነው የቀረን። እኛ ሁሉንም የግሪነሪና ወክዌይ ስራዎች እያጠናቀቅን እንገኛለን እና ፕሮጀክቱ በአሁኑ ጊዜ በጥሩ ደረጃ ላይ ይገኛል ማለት ፈልጌ ነው። ይሄ ፕሮጀክት ሲጠናቀቅ ለሐረሪ ክልል ህዝብ ከፍተኛ የሆነ የኮሪደር ልማት ትሩፋት የሚያስገኛቸው ማንኛውንም ትሩፋቶች የሚያገኙበት ይሆናል ብለን እናምናለን። ፕሮጀክቱ የሐረርን ከተማ በመቀየር ትልቅ ሚና የሚጫወት ፕሮጀክት ነው ብሎ መግለጽ ይቻላል። ፕሮጀክቱ በሚሰራበት ወቅትም ከፍተኛ የሆነ የኢኮኖሚ ማነቃቃትን ያመጣው የስራ እድልም ለብዙ ዜጎች ነው የፈጠረው። ይህንኑ ተከትሎ ደግሞ ቢዝነሶች በጣም በከፍተኛ ሁኔታ ቡም ያደርጋሉ ብለን እንጠብቃለን። በግራና በቀኝ የንግድ ሱቆች የተለያዩ ከዚህ በፊት ቆሼ ሆነው በዚህ በፊት ምንም ጥቅም የሌላቸው ኢኮኖሚያዊ ጥቅም የሌላቸው ቦታዎች ሁሉ ሪቫይቭ አድርገው ወደ ከፍተኛ የኢኮኖሚ እንቅስቃሴ እየተቀየሩ ነው ያሉትና ኢኮኖሚክ ጠቀሜታው በጣም የላቀ ነው ማለት ይቻላል። የክልሉ ትራንስፖርትና መንገድ ልማት ቢሮ ምክትል ኃላፊ ኢንጂነር ፈቲ ተውፊቅ በበኩላቸው ከአጂፕ ደከር ሰላም አደባባይ የተከናወነ የሚገኘው የአስፋልት መንገድ ግንባታ የ3.4 ኪሎ ሜትር ርዝመት 30 ሜትር ስፋት ያለውና በሁለት አቅጣጫዎች ተሽከርካሪዎችን የሚያስተላልፍ የእግረኛና የብስክሌት መተላለፊያን ያካተተ መሆኑን ገልጸዋል። የሶስት መንገዶች የአስፋልቶች መንገዶች ፕሮጀክቶች አካል ነው። አሁን ያለነው አጂፕ እስከ ሰላም አደባባይ ያለው 3.4 ኪሎ ሜትር ሁለት ዌይ ሚዲያን ያለው በእያንዳንዱ ዌይ 3 ሌን ያለው ኢቭን ደግሞ ግሪነሪ እና ባይክ ሌን እና ዎክ ዌይ ያለው ከዛም በኋላ በመቀጠል ደግሞ ከፌንሱ ወደዛ ግሪነሪዎችና ያሉት ነው ማለት ነው። እንደምታውቁት ከዚህ ቀደም በነበረው የፕሮጀክት አፈጻጸም ዝቅተኛ ስለነበረ ማህበረሰቡ በከፍተኛ ደረጃ እየተሰቃየ እየተጨነቀ የነበረበትና ጥያቄ ሲያቀርብበት የነበረ ነው። አሁን አሰራሩን በመቀየር በአዲሱ መልክ በአዲስ ተቋራጭ በአገር በቀል ተቋራጭ በምንጀምርበት ጊዜ ያለውን የስራ ፍጥነትና ለውጥ በመመልከት ከፍተኛ ድጋፍና ከጎናችን የመቆም አስተሳሰብና የስራ ሂደቱንም ቅቡልነት ሊያገኝ የቻለበት የፕሮጀክት አይነት ነውና በአጭር ጊዜ ውስጥ ከነበረበት ከፍተኛ ችግር በመውጣት ወደ ማጠናቀቂያው አካባቢ አሁን ሊደርስ ችሏል ማለት ነው። ቀድሞ የአስፋልት መንገድ ግንባታው ሲያከናውን የነበረው ተቋራጭ በሌላ በመተካት በአሁኑ ወቅት ግንባታው እየተፋጠነ እንደሚገኝ ጠቁመው በአሁኑ ወቅት የመንገድ ግንባታው 87 በመቶ መጠናቀቁን ገልጸዋል። በተወሰደው ልዩ የአመራር ውሳኔ
ከፍተኛ ለውጥ ፈጥረን በአሁኑ ጊዜ ኦልሞስት ማጠናቀቅ ደረጃ ላይ ከ85 በላይ እስከ 90 አካባቢ የሚደርስ ፐርሰንቴጅ አካባቢ ደርሰናል። በአገር በቀል ተቋራጭ መስራት እንደሚቻልና ኢትስ ጀስት ፕሮፐር ማኔጅመንት እስካለና ወሳኝነት የአመራር ቁርጠኝነት ካለ በሚገባ ስራ መጨረስና በሚፈለገው ደረጃ ማድረስ እንደሚቻል የተመለከትንበት ነውና ልምድም የወሰድንበት የቀሰምንበት ነው ማለት ነው። ስለዚህ የአጠቃላይ የማህበረሰቡን ጨምሮ የአመራሮች ርብርብም የጠየቀና በዚህም ርብርቡ ደግሞ ውጤት ማግኘት እንደምንቻል አሳይተንበት ለወደፊት ለሚቀጥሉ ስራዎቻችን የተሻለ መስራት እንደምንችል የተረዳን። በክልሉ ርዕሰ መስተዳድር ኦርዲን በድሪ ቆራጥ አመራርነት የመንገድ ግንባታው በፍጥነትና በጥራት የተከናወነ እንደሚገኝ ጠቁመው ለዚህም ማህበረሰቡ የልማቱ ደጋፊ በመሆን ቁርጠኝነቱን ያሳየበት መሆኑን ነው የገለጹት። የአስፋልት መንገድ ግንባታው ከ1 ቢሊዮን ብር በሚበልጥ በጀት የተከናወነ እንደሚገኝ ጠቁመው ግንባታውን በቀሪ ጊዜያት አጠናቆ ለአገልግሎት ለማብቃት ርብርብ እየተደረገ ይገኛል ብለዋል። ርዕሰ መስተዳድራችን ክቡር ኦርዲን በድሪ ከፍተኛ ድጋፍና አስተያየትን ጨምሮ ከሁሉም ነገር ከበጀቱን ጨምሮ ሙሉ በሚደረገልን ድጋፍ ይህ ደረጃ ላይ ሊደርስ ችሏል። ለወደፊቱም በዚህ አይነት ሁኔታ የሚቀጥል ከሆነ የተሻለ ነገር ብዙ ነገሮች ልንሰራ እንደምንችል ማመን ይቻላል። መጀመሪያ ላይ የነበረው ፕሮጀክቱ ቶታል የነበረው ወደ 690 ወደ 700 ሚሊዮን አካባቢ ነበረ። ከዛ የተጠቀመው ወደ 20% አካባቢ ፔመንቱን ከወሰደ በኋላ የሚቀጥለው ደግሞ ኦልሞስት ሪሜኒንግ ስራዎችን ለማጨረስ ወደ 1 ቢሊዮን ብር ነው። አሁን ፕሮጀክቱን መጨረሱ አንድ ትልቅ ነገር ሆኖ ሳለ ከዚህ በኋላ ደግሞ መጠበቅ የሚባለው ነገር ስላለ መጠበቅና እንዳይበላሽ የሚጠብቀው ማህበረሰቡ የባለቤትነት ከተሰማው ብቻ ነው። ስለዚህ እስካሁን በስራው ላይ ያሳየንን ድጋፍ ተጠናክሮ ቀጥሎ ይህንን አካባቢ ጽዱና ለረጅም ጊዜ መቆየት ለትውልድ የሚተላለፍ ለማድረግ የህብረተሰቡ እገዛ እንደሚያስፈልገንና ትብብራቸው የተለመደ ትብብራቸው እንዳይለየን ለማሳሰብ ፈልገናል። በቀጣይም የመንገድ ግንባታው ለታለመለት ዓላማ እንዲውልና ረጅም አገልግሎት እንዲሰጥ ለማስቻል ማህበረሰቡ ከመቼውም ጊዜ በበለጠ ሊጠብቀውና ሊንከባከበው ይገባል ሲሉም ተናግረዋል። በሐረሪ ክልል በግማሽ ዓመቱ ከ2.5 ቢሊዮን ብር በላይ ካፒታል ላስመዘገቡ ባለሀብቶች የኢንቨስትመንት ፍቃድ መስጠቱን የክልሉ ኢንተርፕራይዞች ልማትና ኢንዱስትሪ ቢሮ አስታወቀ። ለባለሀብቶቹ ማኒፋክቸሪንግ፣ ግብርና፣ ንግድና በሌሎች ዘርፎች ፍቃድ የተሰጠባቸው መሆናቸው ተገልጿል። አዩብ ካዛሊ በዝርዝር ያቀርበዋል። በሐረሪ ክልል በግማሽ ዓመቱ ከ2.5 ቢሊዮን ብር በላይ ካፒታል ላስመዘገቡ ባለሀብቶች የኢንቨስትመንት ፍቃድ መስጠቱን የክልሉ ኢንተርፕራይዞች ልማትና ኢንዱስትሪ ቢሮ አስታወቀ። የክልሉ ኢንተርፕራይዞች ልማትና ኢንዱስትሪ ቢሮ ኃላፊ አቶ እስማኤል ዩሱፍ ለኢዜአ እንደገለጹት በክልሉ ኢንቨስትመንት ፍሰትን ለማሳደግ በትኩረት እየተሰራ ነው ብለዋል። በዘርፉ ባለሀብቶችን ለመሳብ የአገልግሎት አሰጣጡን የማሻሻል፣ መሰረተ ልማትን የማሟላትና ሌሎች ተግባራት መከናወናቸውንም ተናግረዋል። በክልሉ በግማሽ በጀት ዓመቱ ከ2.5 ቢሊዮን ብር በላይ ካፒታል ላስመዘገቡ 65 ባለሀብቶች የኢንቨስትመንት ፍቃድ መሰጠቱንም እንዲሁ ተናግረዋል። ለባለሀብቶቹ ማኑፋክቸሪንግ፣ ግብርና፣ ንግድና በሌሎች ዘርፎች ፍቃድ የተሰጠባቸው ዘርፎች መሆናቸውንም አብራርተዋል። በ6 ወሩ ፍቃድ የተሰጣቸው ፕሮጀክቶች ሙሉ በሙሉ ወደ ግንባታ ሲገቡ 2000 ለሚሆኑ ዜጎች የስራ ዕድል እንደሚፈጥሩ መግለጻቸውን ይዘያ ዘግቧል። በክልሉ ባለፉት 5 ዓመታት የኢንቨስትመንት ፍቃድ ከወሰዱ መካከል 26 አምራች ኢንዱስትሪዎች በማምረት ላይ መሆናቸውና እነዚህም ለ1916 ዜጎች የስራ ዕድል መፍጠራቸውንም ተናግረዋል። ቢሮ በኢንቨስትመንት ፕሮጀክቶች ላይ የክትትል የድጋፍና የቁጥጥር ስራዎችን በትኩረት በማከናወን የእርምት እርምጃዎችን እየወሰደ እንደሚገኝም ጠቅሰዋል። በግማሽ በጀት ዓመቱ እቅድ መሰረት በ87 ፕሮጀክቶች ላይ የክትትል የድጋፍና የቁጥጥር ስራ በማካሄድ በ53ቱ ላይ የእርምት እርምጃ እንዲወሰድ መደረጉን አመልክተዋል። በዚህም ከታለመለት ዓላማ ውጪ ሲንቀሳቀሱ በተገኙ 35 ፕሮጀክቶች ላይ ማስጠንቀቂያ፣ በ12ቱ ላይ እገዳ እንዲሁም በ6ቱ ላይ የኢንቨስትመንት ፍቃድ ስረዛ ማድረጉንም ተናግረዋል። በሐረሪ ክልል ድሬ ጠያራ ወረዳ የሚገኙ አርሶ አደሮችን የኑሮ ሁኔታ ለማሻሻል በበጋ መስኖ ልማት አትክልትና ፍራፍሬ ምርት እየተከናወኑ እንደሚገኝ አስታወቁ። በወረዳው በ1286 ሄክታር መሬት ላይ የበጋ መስኖ እየለማ እንደሚገኝ ገልጸዋል። ዘገባው የአዳም ኢብራሂም ነው። አብስራ አሰግድ በዝርዝር ታቀርበዋለች።
በሐረሪ ክልል በድሬ ጠያራ ወረዳ ሲንጊቻና ድሬ ቀበሌ 1286 ሄክታር መሬት በበጋ መስኖ በማልማት የአርሶ አደሮችን ሕይወት ለመቀየር እየተሰራ ይገኛል። የወረዳው አስተዳዳሪ አቶ ሸምሸዲን አብዱላሂ እንደገለጹትም በወረዳው በ1286 ሄክታር መሬት ላይ ከ4900 በላይ አርሶ አደሮችን በማሳተፍ በበጋ መስኖ አትክልትና ፍራፍሬ በማልማት ላይ እንደሚገኙ ተናግረዋል። የአርሶ አደሩ ሕይወት ከማሻሻል ባለፈ የውጭ ምንዛሪ ለማግኘትም ይጠቅማል ብለዋል። ጀልቀባ ሆጂሌ ሆጀተሙ ከመከሰቱ ሚልካይን ሆጂ በርባዱላፍ ተከፋን ጀልቀባ መሪዳ መሪ ሐዋሳ ለዚህ ፕሮጀክት ስኬት መጀመሪያ ማህበረሰቡን አዋይተን ነበር። ዘር ገዝተን ሰተናቸው ግንዛቤም ሰተናቸዋል እና ተግባራዊ አድርገናል። በስራቸው ብዙ ስኬታማ አርሶ አደሮች አሉ። አሁን የአርሶ አደሮች ፍላጎት ጨምሯል። በወረዳው በጠባብ መሬትና በጫት ማሳ ውስጥ የበጋ መስኖን በማምረት የኑሮ ውድነትን መቀነስ ላይ እየተሰራ ሲሆን የተመረጡ ፍራፍሬና የአትክልት ዘሮች በባለሙያዎች ተመርምረው እየቀረቡ መሆኑን የወረዳው የግብርና ጽሕፈት ቤት ባለሙያ አቶ ወሂብ አብዱሰላም ተናግረዋል። በረኸነ ኮብረ ድንገዳ ሆጂ ጀልሲፖኒ ጆልቀባቴ ኩድራ ጎሳ ዱረቲ ህርማኔ ደለቁ ጅራ ጎሶዶ ኩድራ ከሳማ ኮሮምባ ቲማንቲም ቃሪያ፣ ካሮት፣ ኩሩምባና የመሳሰሉት አትክልቶች ዝርያዎች እያመረትን ነው። ገበሬዎቹ ከጠባቂነት ተላቆ ራሳቸው እንዲችሉ እየሰራን ነው። ስተርካ ያደመሰረት ለዲብሱ ያፍታፊ ጎኔ ጅራቹ አርሶ አደሮች ቀደም ሲል በክረምቱ ወቅት ብቻ ምርት ያመርቱ እንደነበርና አሁን ውሃ በማጠራቀምና ጉድጓዶችን በመቆፈር የምግብ ዋስትናን ለማረጋገጥ እየተሰራ መሆኑን ገልጸዋል። ሞቱማኒ ሸኝናኒ ፊዳ ደዋስናኒ ፊዳ ነገር ጋራን ቱሬ መንግስት መድኃኒቶችና ዘሮችን እያቀረበልን ነው። ሽንኩርትን፣ ቀይ ስር፣ ጥቅል ጎመን አምርተን ለገበያ እያቀረብን ነው። በወረዳው ምርትን በእጥፍ በማሳደግና የግል ገቢን ለማሻሻል ሁሉም አርሶ አደር በበጋ መስኖ ላይ ማተኮር እንዳለባቸውም ተናግረዋል። ክቡራን ተመልካቾቻችን ከሐረሪ ቲቪ ዜናዎቻችን ወደ እናንተ መድረሳቸውን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች ስናልፍ በጥቁር አንበሳ የአየር ትርኢት ላይ ለተሳተፉና ድንቅ ብቃታቸውን ላሳዩ አባሪዎች እውቅና ተሰጠ። በሌላ ዜና የገቢዎች ሚኒስቴር በተያዘው በጀት ዓመት 760 ቢሊዮን ብር ገቢ ተሰብስቧል አለ። እነዚህንና መሰል ሀገር አቀፍ ዘገባዎችን ሌንሽ መልስ በተከታይነት ታቀርባለች። የኢትዮጵያ አየር ኃይል 9ኛ ዓመት የምስረታ በዓልን ምክንያት በማድረግ የአንበሶች ሰማይ ኢትዮጵያ በሚል በቀረበው የአየር ላይ ትርኢት ከፍተኛ አስተዋጽኦ ላበረከቱ አብራሪዎች የእውቅናና ምስጋና መርሃ ግብር ተካሂዷል። በመርሃ ግብሩ ላይ የተገኙት የአየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ እንዳሉት አብራሪዎቹ በትርኢቱ ወቅት ያሳዩት የላቀ ብቃትና ጥበብ ከመደበኛ ወታደራዊ ተግባር ባሻገር የተቋሙን ዝግጁነትና የቴክኖሎጂ የበላይነት ለዓለም ያስመሰከረ ነው። እውቅናው አብራሪዎቹ ለሀገር ሉዓላዊነትና የአየር የበላይነትን ለማረጋገጥ የሚያደርጉትን ተጋድሎ የሚዘክር ከመሆኑም በላይ ለተቋሙ ቀጣይ ትውልድ ትልቅ የሞራል መነሳሳትን የሚፈጥር መሆኑን መግለጻቸውን የፋና ብሮድካስቲንግ ዘገባ ያመላክታል። የገቢዎች ሚኒስቴር በተያዘው በጀት ዓመት 760 ቢሊዮን ብር ገቢ ተሰብስቧል አለ። የሚኒስቴሩ የ2018 በጀት ዓመት የ6 ወራት እቅድ አፈጻጸም ግምገማ በቢሾፍቱ ከተማ ተካሂዷል። የገቢዎች ሚኒስትር አይናለም ንጉሴ በዚህ ወቅት እንዳሉት ከሌሎች ሀገራት ጋር ተመሳሳይ ገቢ የመሰብሰብ አቅም እንዲኖር ለማስቻል የገቢ ስትራቴጂ ተነድፎ ወደ ስራ ተገብቷል። በዘርፉ የተደረገው የሪፎርም ስራም ውጤት ማስገኘት መጀመሩን ጠቅሰው በበጀት ዓመቱ የመጀመሪያ 6 ወራት 640 ቢሊዮን ብር ለመሰብሰብ ታቅዶ 709 ቢሊዮን ብር መሰብሰብ እንደተቻለ አመልክተዋል። በዚህም ከእቅዱ አንጻር ከ110 በመቶ በላይ መሳካቱን አንስተዋል። የጥር ወር ሲጨመር 760 ቢሊዮን ብር እስካሁን መሰብሰብ መቻሉን ተናግረዋል። ከተሰበሰበው ገቢ ውስጥም የሀገር ውስጥ 366 ቢሊዮን ብር እንዲሁም ከቀረጥና ታክስ 342 ቢሊዮን ብር ድርሻ እንዳላቸው አብራርተዋል። ለተመዘገበው የተሻለ አፈጻጸም ግብር ከፋዮችን፣ አስመጪና ላኪዎችን እንዲሁም የገቢ ዘርፍ ሰራተኞችን አመስግነዋል።
እንደ አውሮፓውያኑ አቆጣጠር በ2030 የኢትዮጵያ የመድኃኒት ገበያ 3.6 ቢሊዮን ዶላር እንደሚደርስና ሀገሪቱ የአፍሪካ የመድኃኒት ኢንዱስትሪ ማዕከል ለመሆን እየሰራች መሆኑን የጤና ሚኒስቴር አስታውቋል። የጤና ሚኒስትር ዴኤታ ወይዘሮ ፍሬህይወት አበበ ለጋዜጣ ፕላስ እንደገለጹት በተደረጉ የፖሊሲ ማሻሻያዎች የሀገር ውስጥ የመድኃኒት አቅርቦት በከፍተኛ ፍጥነት እያደገ ይገኛል። የመድኃኒት አምራቾች እስከ 5 ዓመት ከታክስ ነጻ የእፎይታ ጊዜ ማግኘታቸው ለዘርፉ እድገት ትልቅ አስተዋጽኦ ማበርከቱን አብራርተዋል። የኢትዮጵያ የምግብና መድኃኒት ቁጥጥር ባለስልጣን የብስለት ደረጃ 3ን ማሳካቱ በሀገር ውስጥ የሚመረት መድኃኒት በየትኛውም ሀገር ገበያ ላይ እንዲቀርብ እድል እንደሚፈጥርም ጠቁመዋል። ኢትዮጵያ ምቹ የኢንቨስትመንት ሁኔታዎችን በመፍጠር ለሀገር ውስጥ ብቻ ሳይሆን ለውጭ ገበያ የሚተርፍ የመድኃኒት ምርት ለማምረት በቁርጠኝነት እየሰራች መሆኑን ሚኒስትር ዴኤታዋ አመልክተዋል። አንድ መሬት ጾሙን ማደር የለበትም በሚል መርህ የምግብ ሉዓላዊነትን ማረጋገጥ የሚያስችሉ ስራዎችን እያከናወነ መሆኑን የድሬዳዋ አስተዳደር የግብርና ውሃና ማዕድን ኤነርጂ ቢሮ ገልጿል። የልማት ትሩፋት ስራን የማዘመን የማላመድና የማስፋት ተግባራትን ቅድሚያ በመስጠት በ100 ቀናት እቅድ በእንስሳት እርባታና በጓሮ አትክልት ልማት የወተት፣ እንቁላል፣ የማርና የአትክልት ምርታማነትን ለማሳደግ የሚያስችሉ ውጤታማ ስራዎች የተከናወኑ መሆኑን የቢሮ ኃላፊ አቶ ኑረዲን አብደላ ገልጸዋል። አቶ ኑረዲን የመሬት ምርታማነትን በማሳደግ ለአየር ንብረታችን ተስማሚ የሆኑ ምርቶች ላይ በማተኮር ያለንን አምራች የሰው ኃይል ከዘመናዊ አሰራርና ተገቢ ግብዓት ጋር አቀናጅተን ሙሉ አቅማችንን አንቀሳቅሰን በመስራታችን ትልቅ ውጤት እያስመዘገብን ነው ብለዋል። በተለይ በምግብ ራስን በመቻል ከተረጂነት መላቀቅ የሉዓላዊነት ጉዳይ ነው ያሉት ኃላፊው በዋና ሰብሎች 15491 ሄክታር በሰብል ለመሸፈን ከተያዘው እቅድ 98 በመቶ በሰብል መሸፈን መቻሉን አስታውቀዋል። የልማት ትሩፋትን ከማጠናከር አንጻር በእንቁላልና በማር ምርት ዘርፍ በአስተዳደሩ ያለውን ሰፊ እምቅ አቅም በመጠቀም ምርታማነትን ለማሳደግ በተለይ በ100 ቀናት እቅዳችን ውስጥ አካተን የማዘመን የማላመድና የማስፋት ስራዎች በስፋት የተከናወኑ መሆናቸውን ነው የቢሮ ኃላፊው የገለጹት። አሜሪካ ኢራን የኒውክሌር ስምምነት ካላደረገች መከራ ይዘንብባታል ማለታቸውን ተከትሎ የዓለም የነዳጅ ዋጋ ጭማሪ አሳይቷል። ኢራን በበኩሏ ይህንን የአሜሪካ ዛቻ ተከትሎ በአሜሪካ ለሚፈጸም ትንሽ ጥቃት ተመጣጣኝ ምላሽ ትሰጣለች ስትል በምክትል የውጭ ጉዳይ ሚኒስትሯ በኩል ምላሽ ሰጥታለች። ምስጋና ኃይሉ ተጨማሪ ያለው የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ኢራን ወደ ኒውክሌር ስምምነት ድርድር እንድትመለስ አስጠነቀቁ። ያ ካልሆነ አሉ ትራምፕ ብርቱ ወታደራዊ ጥቃት ሊከተል እንደሚችል ዝተዋል። ፕሬዝዳንቱ በሶሻል ሚዲያ ትሩዝ በተሰኘው የግል ማህበራዊ መገናኛቸው ይፋ እንዳደረጉት ከሆነ ጊዜው እያከተመ ነው ብለዋል። ኢራን ቀደም ሲል ከኔ ጋር ስምምነት ባለመፈጸሟ የእኩለ ሌሊት መዶሻ የተሰኘው እጅግ ብርቱ ጥቃት ነው የደረሰባት ያሉት ፕሬዝዳንቱ የአሁኑ ግን የከፋ ይሆናል ሲሉ አስጠንቀዋል። አማንዳ የተሰኘው በርካታ የዩናይትድ ስቴትስ የጦር ጀቶችን ተሸካሚ ግዙፍ ጦር መርከብ ወደ ኢራን አቅጣጫ እየቀዘፈ መሆኑን ትናንት ዶናልድ ትራምፕ ተናግረው ነበርም። የኢራን የውጭ ጉዳይ ሚኒስቴር መስሪያ ቤት በበኩሉ የዩናይትድ ስቴትስ ጫና ከቀጠለ በዋሽንግተንና በቴህራን መካከል ድርድር ሊኖር እንደማይችል አስታውቋል። ይህንን የአሜሪካን ውሳኔ ተከትሎ ቴህራን በአሜሪካ ለሚፈጸም ውስን ጥቃት እንኳን ተመጣጣኝ ምላሽ ትሰጣለች ሲሉ በምክትል የውጭ ጉዳይ ሚኒስትሯ በካይዝም ጋሪባባዲ በኩል አስታውቃለች። ኢራን በአሁኑ ወቅት ከዋሽንግተን ጋር ምንም አይነት ውይይት እያደረገች አይደለም፣ ሆኖም የመገናኛ መስመሩ ክፍት ነው የሚሉ መረጃዎች እየወጡ ይገኛሉ። በሁለቱ ሀገራት መካከል ያለውን ውጥረት ተከትሎ የዓለም የነዳጅ ዋጋ ከመስከረም ወዲህ ለመጀመሪያ ጊዜ 1.5 እጅ ጭማሪ አሳይቷል ተብሏል። ይህ የነዳጅ ዋጋ ጭማሪ የቬንዙዌላን አለመረጋጋት ተከትሎ ከዚህም በላይ ሊያሻቅብ ይችላል እየተባለም ይገኛል። ኢራን ከእስራኤል ጋር ለ12 ቀናት ባደረገችው ጦርነትም ተልኮ የእኩለ ሌሊት መዶሻ በሚል በጠራችው እርምጃም የኢራን የአቶም ተቋማት ዩናይትድ ስቴትስ ጀቶች ከረዳር እይታ ውጪ በመብረር በቦምብ ደጋግመው ድብደባ እንዳደረሱባት የሚታወቅ ነው። የጥንት ሰው ዘር ከ3 መሰረታዊ ፍላጎቶች አንዱ የሆነው መጠለያ ከመቀለሱ በፊት ቅድሚያ መኖሪያውን ያደርግ የነበረው ዋሻ እንደነበር ጥናቶች ይገልጻሉ። ዋሻዎች ለተፈጥሯዊ ለውጦች በቀላሉ የማይበገሩ በመሆናቸው የጥንት ሰው ዘር ታሪክን እንደ ፎቶግራፍ ቀርጾ በማስቀመጥ ሚስተካከላቸው የለም። ለዚህም ነው የቀድሞ አያቶቻችን የዋሻ ሰው በመባል የሚጠሩት። ይህንን በተመለከተ በዩኔስኮ የዓለም ቅርስነት የተመዘገቡ ዋሻዎችን ባልደረባችን ባህር ጠንክር እንደሚከተለው ያስቃኘናል።
ይህ የምድራችን የውስጥ ክፍል የሰው ልጅ ጥንታዊ ታሪኩ ምን ይመስል እንደነበር ልክ እንደ ፎቶ ቀርጾ በማስቀመጥ የሚስተካከለው የለም። የአየር ሁኔታ ለውጥን ይቋቋማሉ። ሰደድ እሳት ቢነሳም አሊያም የምድር ተፈጥሯዊ አደጋ ቢከሰት ያን ያህልም ለአደጋ የተጋለጡ አይደሉም። ዋሻዎች የጥንት ሰው የኑሮ ዘይቤ በግድግዳና በጣሪያቸውም ከትበውና ቀርጸው ላለንበት ዘመን አስተላልፈዋል። ዋሻዎች ባጭሩ የጥንት ሰው ዘር ከ3 መሰረታዊ ፍላጎቶች አንዱ የሆነው መጠለያ ከመቀለሱ በፊት ቅድሚያ መኖሪያውን ያደርግ የነበረው ዋሻ እንደነበር ጥናቶች ይገልጻሉ። ታዲያ ለዚህም ነው የቅድመ አያቶቻችን የዋሻው ሰው በመባል የሚጠሩት። የሰውና የእንስሳት ቅሪተ አካሎች፣ ቁሳቁሶችና ሶሎች ከምድራችን ላይኛው ክፍል ይልቅ በዋሻዎች ይዘታቸውን ጠብቀው የመገኘታቸው አጋጣሚ የሰፋ ነው። ለዚህም ነው የአርኪኦሎጂና የአንትሮፖሎጂ ምርመራዎች በዋሻዎች ላይ በስፋት ጥናት የሚካሄዱት። የጥናታቸው ውጤትም በብዛት ተጨባጭና አስተማማኝ ነው። ጥናቶች እንደሚያመለክቱት የሰው ልጅ ከ400 ሺህ ዓመት በፊት እሳትን ካገኘ ጊዜ ጀምሮ ዋሻዎችን የእሳት ነበልባል በመያዝ ደፍሮ ወደ ውስጥ በመግባት ኑሮውን ማመቻቸት የጀመረው ይላሉ አጥኚዎቹም። ዋሻዎች ከሰው ልጅ ባሻገርም እንስሳት ደህንነት የተጠበቀ በመሆኑ ተመራጭ ያደርጉታል። በተለይ ለ3 ወራትና ከዛ በላይ የሚያሸልቡ ወይም ሃይበርኔት የሚያደርጉ እንስሳት ዋሻ ደህና መሸሸጊያቸው ነው። በጥቅሉ በተለምዶ የጥንት የአዳም ዘር ዘኬቭማን ወይም የዋሻው ሰው በመባል የሚጠራው ከዋሻ ጋር ያለው ጥብቅ ቁርኝነት የሚያሳይ በመሆኑ ነው። በዓለም ቅርስነት በዩኔስኮ ከተመዘገቡ አስደናቂና አስገራሚ ታሪካዊ ዋሻዎች በመጀመሪያ ክፍላችን ከ10 የተወሰኑትን እንመልከት። በዓለም በርካታ ዋሻዎች የሚገኙ ቢሆንም የተወሰኑት ብቻ ካላቸው ታሪካዊነት፣ የተፈጥሮ ሚዛን ከመጠበቅ አንጻር እንዲሁም ከባህልና ከጂኦሎጂ ጥቅም አንጻር በዓለም ቅርስነት ሊመዘገቡ ችለዋል። ከነዚህ ዋሻዎች በቀዳሚነት የሚጠቀሰው የአሜሪካው ማሞዝ ዋሻ ሲሆን በአሜሪካ ኬንታኪ ግዛት የሚገኘው ይህ ዋሻ በዓለም በርዝመቱ የሚስተካከለው እስካሁን አልተገኘም። 643 ኪሎ ሜትር የውስጥ ለውስጥ መንገድ ያለው ይህ ዋሻ በውስጡ የተለያዩ ማዕድናትና የጥንት የሰው ዘር ታሪክ የሚያሳዩ ፍንጮችም ተገኝቶበታል። በዩኔስኮ ከተመዘገቡት ሁለተኝነት የሚጠቀሰው ዋሻ የአሜሪካው ካርባድ ዋሻ ሲሆን ይህ ዋሻ አሁንም በአሜሪካ ኒው ሜክሲኮ ግዛት የሚገኝ ሲሆን በውስጡም 119 የሚሆኑ የውስጥ ለውስጥ ተጨማሪ ዋሻዎች በመያዝና ሰፋፊ አዳራሾች ያሉት እንደሆነ ይነገርለታል። ሶስተኛ ኤሌፋንት ዋሻ በህንድ ማሃራሽትራት የሚገኘው ይህ ዋሻ ለጎብኚዎች ተመራጭ እንደሆነ የሚነገርለት ሲሆን በውስጡ የቡዲዝምና ሂንዱይዝም ጣዖታት በግድግዳው ተቀርጸው የሚገኙበት አስደናቂ ዋሻ ነው። በአራተኝነት የሚጠቀሰው አጀንታ ዋሻ ሲሆን ይህ ዋሻ በህንድ ከቀድሞ ከኤሌፋንት ዋሻ አቅራቢያ የሚገኝ ሲሆን የቡድሃ የተቀረጸ ሐውልትና የተለያዩ የተዋቡ የቡዲዝም ምስሎች የሚገኙበት በዩኔስኮ ከተመዘገቡ ዋሻዎች አንዱ ነው። በአምስተኝነት ደረጃ በዩኔስኮ ከተመዘገቡ አስደናቂ ዋሻዎች የተቀመጠው ኤሎራ ዋሻ ሲሆን ይህ ዋሻም በህንድ ከአጃንታ ዋሻ 100 ኪሎ ሜትር ርቀት ላይ የሚገኝ ሲሆን ከቀድሞዎቹ ተመሳሳይ በሚባል ደረጃ የቡዲዝም የሂንዱይዝምና የጃኒዝም ቤተ አምልኮ ምስሎች የተቀረጹበት ነው። በዋሻ ያሉ ቅርጾችም ከ6ኛው እስከ 10ኛ መቶ ክፍለ ዘመን እንደተቀረጹም ይነገራል። በሀገራችንም ሆነ በአፍሪካ እንዲሁም በዓለም አቀፍ ደረጃ በርካታ ዋሻዎች የሚገኙ ሲሆን በቀጣዩ ክፍላችን ደግሞ በዓለም ቅርስነት ከተመዘገቡት ውስጥ ቀሪዎቹ 5ቱን ለመዳሰስ እንሞክራለን። ክቡራን ተመልካቾቻችን ከሐረሪ ቲቪ ለሰዓቱ የነበሩን የአማርኛ ቋንቋ ዜናዎቻችን የተከታተላችሁትን ይመስል ነበር። ከቀሪ የሐረሪ ቲቪ መሰናዶዎች ጋር መልካም ቆይታ